ብፁዕ ቅዱስ አባታችን ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የዚህ ታሪክ ጉባኤ ተሳታፊዎች በሙሉ የቤተ ክርስቲያናችን ኮከብ የሆነው ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ድጓ የጻፈባትን ከ3 ዓመት በላይ ያስተማረበትን የጸለየባትን የሊቃውንት ምንጭ የሆነችውን ሀገር ልዕልናዋን ሲገልጽ ጎንደር ደጅ ሊጸኑባት ቅድስቷ ልባ ናት። የበጌምድር ስንዴው በማዶ ይመስላል በረዶ፣ ሐዘን ክንፌን ሰበረው በምኔ ልብረረው በማለት በዘመረላት በተቀኘላት የታሪክ ማኅደር የጥበብ ሀገር በሆነችው ቅድስት በጌምድር ደቡብ ጎንደር ሀገረ ስብከት በበጀት ዓመቱ ከተከናወኑት ተግባራት መካከል አጭር ሪፖርት አቀርባለሁ። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሚካኤል በበጀት ዓመቱ ለ55 አብያተ ክርስቲያናት የደብርነት ማዕረግ ለ5854 ተተኪ አገልጋዮች ሥልጣነ ክህነት ሰጥተው በአዲስ የተተከሉ 63 አብያተ ክርስቲያናትን ባርከው ቅዳሴ ቤታቸውን አክብረው አገልግሎት እንዲሰጡ አድርገዋል። ከክህነት የተገኘውን ገቢም የስብከተ ወንጌል አዳራሽ እንዲሰራበት አድርገዋል። በበጀት ዓመቱ ከሶስት በጎ አድራጊ ድርጅቶች በተገኘ በጀት 803,600 ብር በሀገረ ስብከትና በወረዳ ቤተ ክህነት በልዩ ልዩ የሥራ ዘርፍ ተመድበው ለሚሰሩ ሰራተኞች ለ4 ተከታታይ ቀናት ሥልጠና ተሰጥቶ የሀገረ ስብከታችን ሥራ በአግባቡ እንዲከናወን ተደርጓል። ጉባኤ ቤቶችን በተመለከተ በሀገረ ስብከታችን ስር በሚገኙት የምስክር ጉባኤ ቤቶች 69 ደቀ መዛሙርት ተመርቀው ለቅድስት ቤተ ክርስቲያን አገልግሎት እንዲሰጡ ተደርጓል። በማኅበረ ቅዱሳንና በውጭ ሀገር በሚገኙ በእነ መልአከ አሜን ቀሲስ ፋሲል ለአብነት መምህራን 3,112,844 ብር ድጋፍ ተደርጎ መምህራኑ ጉባኤ ቤታቸውን አስፍተው እንዲያስተምሩ ተደርጓል። በአንጋፋው ሊቀ ጳጳስ ብፁዕ አቡነ ኤልያስ በችግር ውስጥ ለነበሩ ጉባኤ ቤት ተማሪዎች 700,000 ብር ድጋፍ ተደርጓል። ስብከተ ወንጌልን በተመለከተ በርካታ ቁጥር ያላቸውን ሰባክያነ ወንጌል የትርጓሜ መጻሕፍት መምህራንና ደቀ መዛሙርትን በመመደብ ወቅቱን የጠበቀ የስብከተ ወንጌል አገልግሎት ለምዕመናን ተሰጥቷል። የእመቤታችን ቅዳሴዋ፣ ውዳሴዋ፣ ኪዳን፣ ትምህርተ ኅቡዓት ትርጉምም ተሰጥቷል። ከተለያዩ የእምነት ተቋማት የቆዩ 89 አማንያን አምነው ተጠምቀው የቅድስት ቤተ ክርስቲያን አባል ሆነዋል። ገዳማትን በተመለከተ ከበጎ አድራጊ ድርጅቶች በተገኘ በጀት 1,582,000 ብር ችግር ላለባቸው ገዳማት ዘቢብ፣ ዕጣን፣ ጧፍና ሻማ ተገዝቶ የተሰጣቸው ሲሆን በተጨማሪም 2,521,000 ብር የ560 ኩንታል የምግብ እህል ተገዝቶ ለ33 ገዳማት ድጋፍ ተደርጓል። የጣና ቅዱስ ቂርቆስ አንድነት ገዳም ሙዚየም አጸደ ማርያም በተባለው እናት ከ25 ሚሊዮን ብር በላይ ወጪ ሆኖ እጅግ በሚያስደንቅ የሥነ ሕንፃ ውበት ሙዚየሙ ተሰርቶ የተጠናቀቀ ሲሆን የ5 አድባራት እና ገዳማት የሙዚየም ሥራ በክልሉ ባህል ቱሪዝም ቢሮና በተለያዩ ደጋግ ምዕመናን በተገኘ በጀት በ23,520,000 ብር ግንባታቸው እየተከናወነ ይገኛል። ለአንድነት ገዳማት ከጠቅላይ ቤተ ክህነት የተላከውን በጀት በሀገረ ስብከቱ አስተዳደር ጉባኤ ችግር ያለባቸው ገዳማት ተለይተው ድጋፍ ተደርጎላቸዋል። ልማትን በተመለከተ ሀገረ ስብከቱ ከዚህ በፊት ያሰራውን ባለ 6 ወለል ፎቅና ሌሎቹን ገቢ ያስገኝ ህንፃዎችን ስራ ላይ ያዋለ ሲሆን በበጀት ዓመቱ አንድ ባለ 5 ወለል ፎቅና ከ1,000 በላይ ሰው የሚይዝ ዘመናዊ የስብከተ ወንጌል አዳራሽ እያሰራን እንገኛለን። በተጨማሪም ባለ 4 ኮከብ ሆቴል ለመገንባት ከ5,000 ካሬ በላይ ቦታ በደብረ ታቦር ከተማ አስተዳደርና በክልሉ ኢንቨስትመንት ቢሮ ተፈቅዶልን ስራውን ለመጀመር በዝግጅት ላይ እንገኛለን። ሀገረ ስብከቱ አራት አንደኛ ደረጃ፣ 1 ሁለተኛ ደረጃ ትምህርት ቤቶችን በመክፈት የትምህርት ማቴሪያሎችንና የሰርቪስ መኪኖችን በማሟላት
ከ4000 በላይ የሚሆኑ ተማሪዎችን ተቀብሎ በማስተማርና ከ165 በላይ ለሚሆኑ ዜጎች የሥራ ዕድል በመፍጠር በአገር አቀፍ ደረጃ ተወዳዳሪ የሆኑ ተማሪዎችን በማፍራት አገረ ስብከቱ ከፍተኛ የሆነ የሥራ ውጤት እያስመዘገበ ይገኛል። አገረ ስብከቱ በተከፈተው ብፁዕ ወቅዱስ አቡነ መርቆሬዎስ መንፈሳዊ ኮሌጅ ከደብረ ታቦር ዩኒቨርሲቲና ከአገረ ስብከቱ 1,500,000 ብር በላይ ድጋፍ ተደርጎለታል። በአገረ ስብከታችን የሚገኙ ታሪክ መላሽ የሆኑ የሦስቱ ታላላቅ የመጻሕፍት ምስክር ጉባኤ ቤቶች የፎቅ ግንባታ በከፍተኛ ወጪ እየተገነባ ይገኛል። በርዕሰ ሊቃውንት አባ ገብረ ኪዳን የሚመራው የጣና ቅዱስ ቂርቆስ አንድነት ገዳም የትርጓሜ መጻሕፍት ጉባኤ ቤት ገቢ የሚያስገኝ ፕሮጀክት ተቀርጾ ጠቅላላ ሆስፒታል ለመስራት ገቢ በማሰባሰብ የግንባታ ቦታውን በባህር ዳር ከተማ በማመቻቸት ስራውን ለመጀመር ከፍተኛ እንቅስቃሴ እየተደረገ ይገኛል። በአገረ ስብከታችን የሚገኙ የወረዳ ቤተ ክህነትና ከ10 በላይ የታላላቅ አድባራት ራስ አገዝ ሕንፃዎች ዘመናዊ ትምህርት ቤቶች ተሰርተው አገልግሎት እየሰጡ ይገኛል። በአመድ ፕሮጀክት በተፈቀደልን በጀት 2,520,000 ለ14 አብያተ ክርስቲያናት ሶላር ተገዝቶ የተሰጠ ሲሆን በተጨማሪ 16,213,000 ብር የጥንታውያን አድባራትና ገዳማት አጸዳቸው ዙሪያውን ታጥሮ በራቸው ተሰርቶ በውስጣቸው 170,000 አገር በቀል ችግኝ ተተክሎላቸው እንክብካቤ እየተደረገላቸው ይገኛል። ብፁዕ አቡነ ናትናኤል የቅድስት ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ በሀገረ ስብከታችን ስር የሚገኘውን ጥንታዊና ታሪካዊ የሆነውን የደብረ ሃይማኖት ደረባ ቅዱስ መርቆሬዎስ ሕንፃ ቤተ ክርስቲያኑን ሙሉ ወጪውን በመሸፈን ዙሪያውን አጸዱ ከ12 ሚሊዮን ብር በላይ ወጪ በማድረግ የአንዳቤት ወረዳ ቤተ ክህነት ጽሕፈት ቤት ዘመናዊ የፎቅ ግንባታ ሙሉ ወጪውን በሸፈነው አሰርተው ለአገልግሎት ስላበቁልን ይህ ጉባኤ ምስጋና እንዲያቀርብልኝ በታላቅ ትሕትና እጠይቃለሁ። የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍም አስቸጋሪ በሆነው ወቅት በፈተና በመከራውን ሳይሰቀቁ መጥተው ቅዳሴ ቤቱንን አክብረው ምዕመናንን አጽናንተው ተመልሰዋልና ለእሳቸው ምስጋና እንዲያቀርብልኝ ይህ ጉባኤ ታላቅ ትሕትና እጠይቃለሁ። የ120 ገቢ በተመለከተ በአጭር ለማስቀመጥ በበጀት ዓመቱ የ120 ገቢያችን ከ2016 በጀት ዓመት ጋር ሲነጻጸር በአጥቢያ ደረጃ የታየ ብልጫ 44,583,920 ብር ከ75 ሳንቲም ከሀገረ ስብከትና ከጠቅላይ ቤተ ክህነት ድርሻ ጠቅላላ ገቢ ላይ የታየ ብልጫ 8,917,784 ብር ከ15 ሳንቲም ሆኖ የተጠናቀቀ ሲሆን ከዚህ ውስጥም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ 14,198,735 ብር ከ47 ሳንቲም ገቢ ያደረግንበትን የባንክ ደረሰኝ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሚካኤል ለቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።